ብልጽግናው መጨረሻው ቀርቧል ሲሉ የትግራይ ጦር አዛዥ ተናገሩ። ጄኔራሉ በራያ የጦር ግንባር ተከስተው አነጋጋሪ አስተያየት ሰጥተዋል። ብልጽግናን ለማጥፋት ዝግጅታችንን ጨርሰናል ያሉም ሲሆን በቅርቡ 4 ኪሎ ጠብቁን ብለዋል። ሞንጀሪኖ በበኩላቸው ብልጽግናን አስወግደን ከፋኖ ጋር እንዋጋለን የሚል አነጋጋሪ አስተያየት ሰጥተዋል። በዝርዝር ታደምጡታላችሁ። ከፍተኛ ሚኒስትሯ የሚመሩት የፌዴራል ተቋም ከባድ የሙስና ዝርፊያ ስሙ እየተነሳ ነው። ተቋሙን በሚመለከት አደገኛ መረጃ ፍትልክ ወጥቷል። በርካታ ከፍተኛ አመራሮችን በቁጥጥር ስር መዋላቸው ታውቋል። ሌላኛው ዘገባችን ነው፣ ተሰሙታላችሁ። ከ7 ዓመት በፊት የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩትን ጄኔራል ሳረ መኮንንንና ሜጀር ጄኔራል ገዛኢ አበራን በመግደል ወንጀል ጥፋተኛ ተብሎ የዕድሜ ልክ እስራት ተፈርዶበት የነበረው 10 አለቃ መሳፍን ጥጋቡ ከታሰረበት አባ ሳሙኤል ማረሚያ ቤት በትናንትናው ዕለት ተወስዶ ያለበት ቦታ ለመታወቁ ተሰማ። መረጃው አስደንጋጭ ሆኗል። በዝርዝር ይዘነዋል። በኦሮሚያ ክልል አርሲ በርካታ ኦርቶዶክሳውያን መገደላቸውን ተቋሙ ይፋ አደረገ። ተቋሙ ባወጣው መግለጫ ቢያንስ ከ450 በላይ ንጹሃን ዜጎች መገደላቸውን አስታውቋል። በሌላኛው ዜና ዘገባችን ታደምጡታላችሁ። የአርጀንቲናው ፕሬዝዳንት የብራዚሉን ፕሬዝዳንት ሌባ ማለታቸው ውዝግብ አስነስቷል። ሌላኛው ዘገባችን ነው፣ ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ላሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ብልጽግናው መጨረሻው ቀርቧል ሲሉ የትግራይ ጦር አዛዥ ተናገሩ። ጄኔራሉ በራያ የጦር ግንባር ተከስተው አነጋጋሪ አስተያየት ሰጥተዋል። ብልጽግናን ለማጥፋት ዝግጅታችንን ጨርሰናል ያሉም ሲሆን በቅርቡ 4 ኪሎ ጠብቁን ብለዋል። ሞንጀሪኖ በበኩላቸው ብልጽግናን አስወግደን ከፋኖ ጋር እንዋጋለን የሚል አነጋጋሪ አስተያየት ሰጥተዋል። ከፍተኛ ወታደራዊ ፍጥጫ በተፈጠረበት ራያ ግንባር የተሰማራውን የህወሓት ጦር የሚመሩት ሌተናል ጄኔራል ዮሐንስ ወልደ ጊዮርጊስ ጦርነቱ የሚታወጅበት ቀን መቃረቡን ተናግረዋል። ጄኔራሉ በራያ አካባቢዎች የተካሄደው የጦርነት እወጃ በአደባባይ የተነገረበትን የስብሰባ ዘመቻ መዝጊያ ላይ ከባድ ንግግር አሰምተዋል። ጄኔራሉ በመድረኩ ላይ ባደረጉት ንግግር በአጥፊነት የወነጀሉትን የብልጽግና አገዛዝ በመጨረሻው ምዕራፍ ላይ ደርሷል ብለዋል። እኛን አጥፍተው መኖር የሚፈልጉትን ኃይሎች ለማጥፋት የመከተ አቅሞች ማጠናከር ወሳኝ መሆኑን ጄኔራሉ በአደባባይ ተናግረዋል። በትግራይ ደረጃ እንደ ህዝብ ፍጹም አንጠፋም በሚል መሪ ሐሳብ እየተካሄደ የቆየው የደቡብ ትግራይ ዞን ማጠቃለያ ላይ ተገኝተው ንግግር ያደረጉት ጄኔራሉ እኛን አጥፍተው ለመኖር የሚፈልጉ አገዛዞች በማጥፋት የትግራይ ህልውናን እናረጋግጣለን ብለዋል። በደቡባዊ ትግራይ ዞን ከሚገኙ 108 ጣቢያዎች ለተወጣጡ ተወካዮች፣ አመራሮችና በየደረጃው ለሚገኙ የህብረተሰብ ክፍሎች ንግግር ያደረጉት ጆን መዲድ አምባገነን ነው ያሉትን ብልጽግናን ለማጥፋት ዝግጅት በመጠናቀቅ ላይ እንደሚገኝ አስታውቀዋል። የትግራይ ህዝብ አምባገነናዊ አገዛዝን እየመከተ መቆየቱን ያስታወሱት ጄኔራሉ በጥፋታችን ላይ አምባገነናዊ ስርዓት ለመገንባት የሚፈልጉትን አገዛዞች ለማጥፋት በመጨረሻው ምዕራፍ ላይ እንገኛለን ብለዋል። ጄኔራሉ በተያዘው የመመከት ጦርነት ዝግጅት በመጠናቀቅ ላይ መሆኑን በመግለጽ በጊዜ የለንም መንፈስ እየተሰራ መሆኑን ጠቁመዋል። ብልጽግናን አጥፍታን ህልውናችንን ለማረጋገጥ ተዘጋጅተናል ያሉት ጄኔራሉ በአጭር ጊዜ ውስጥ ሁሉም ነገሮች እንደሚገለባበጡ ተናግረዋል። ህወሓት ባለፈው አንድ ሳምንት የተሸረሸረበትን ህዝባዊ ድጋፍ ለመጠገንና ወደ ጦርነት ለመግባት የስብሰባ ዘመቻ ላይ ተጠምዶ አሳልፏል። በየከተሞቹ የተደረገው ስብሰባ መጠናቀቁን ተከትሎ ቡድኑ ጄኔራሎቹን በተለያዩ ግንባሮች አሰማርቶ ጦርነቱን ለመለኮስ እየተዘጋጀ መሆኑ ተጠቁሟል። በተለይም በራያ ግንባር ያለው አሁናዊ ሁኔታ በከፍተኛ ደረጃ መባባሱን የሚያመለክቱ መረጃዎች ከስፍራው እየወጡ ነው። ከጎረቤት ሀገራት በድንበር በኩል ከውጭ ወደ ውስጥ ለማጥቃት የተዘጋጀው የህወሓት ኃይል በሻቢያና በሱዳኑ የጄኔራል አልቡርሃን ጦር ተደግፎ ከወልቃይት ጫፍ ሸረሪና እስከ ቤንሻንጉል ኩርሙክ እየተንደረደረ ነው። ጦርነቱ በቀናት ውስጥ ሊቀሰቀስ እንደሚችል የሚያመላክቱ ትንተናዎች ከወዲሁ እየተሰጡ ሲሆን መሬት ላይ ያለው ወታደራዊ እንቅስቃሴም ተጋግሏል። ህወሓት በይፋ በብልጽግና ላይ ጦርነት አውጆ ሲንቀሳቀስ በፌዴራል መንግስቱ በኩልም ከባድ ዝግጅት እየተደረገ መሆኑን የሚያመላክቱ መረጃዎች እየወጡ ነው።
ከፍተኛ ሚኒስትሯ የሚመሩት የፌዴራል ተቋም ከባድ የሙስና ዝርፊያ ስሙ እየተነሳ ነው። ተቋሙን በሚመለከት አደገኛ መረጃ ፍትልኮ ወጥቷል። በርካታ ከፍተኛ አመራሮችም በቁጥጥር ስር መዋላቸው ታውቋል። በስራና ክህሎት ሚኒስቴር ውስጥ በሚኒስትሯ ሙፈሪያት ካሚል ስር የሚገኙ ከ6 በላይ ከፍተኛ አመራሮችና ሌሎች 10 በአጠቃላይ ከ16 በላይ አመራሮች በከባድ የሙስና የህገወጥ የሰዎች ዝውውርና የመረጃ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር መዋላቸውን የፌዴራል ፖሊስ ምንጮች አረጋግጠዋል። በቁጥጥር ስር ከዋሉት አመራሮች መካከል የኢትዮጵያ ስራ ገበያ መረጃ ስርዓት ፕሮጀክት ጽህፈት ቤት ኃላፊ አቶ ብርሃኑ አለቃ፣ የውጭ ሀገር ስራ ስምሪት ዋና ስራ አስፈጻሚ አቶ ኤርሚያስ ተክሉ እንዲሁም አቶ ነቢል፣ አቶ ማቲያስና ሌሎች ከፍተኛ የስራ ኃላፊዎች እንደሚገኙበት ታውቋል። የፌዴራል ፖሊስ አባላት ወደ ሚኒስቴር መስሪያ ቤቱ በወረቀት የተዘጋጀ የተጠርጣሪዎችን ስም ዝርዝር ይዘው በመግባት የተጠቀሱትን ባለስልጣናት አንድ ባንድ ለቅመው በሰራተኛው ፊት በቁጥጥር ስር በመዋል ወደ እስር ቤት ወስደዋቸዋል። በእነዚህ አመራሮች ላይ የቀረበው ከባድ ጥርጣሬ በተለይ በአረብ ሀገር ለስራ ከተሰማሩ ኢትዮጵያውያን ወገኖች ጋር በተያያዘ የተፈጸመ ከፍተኛ የማጭበርበር ድርጊትን ያካተተ ነው። ባለስልጣናቱ መንግስት ማግኘት የሚገባውን የውጭ ምንዛሬ ለራሳቸው ጥቅም ማዋላቸው፣ በህገወጥ የሰዎች ዝውውር መሳተፋቸውና በኢትዮጵያ የስራ ገበያ መረጃ ስርዓት ላይ የተመዘገቡ የውጭ ሀገር ሰራተኞችን መረጃ ከሲስተሙ ላይ በማጥፋት የመንግስትን ጥቅምና መረጃ ለመደበቅ መሞከራቸው ተጠቅሷል። በቁጥጥር ስር የዋሉት ባለስልጣናት የዜጎችን ክብር፣ ደህንነትና የስራ ዋስትና አስጠብቀው በውጭ ሀገራት የስራ ገበያ ላይ እንዲሰማሩ የማድረግ ህጋዊና መንግስታዊ ኃላፊነት የተሰጣቸው ቢሆንም ይህንን ህዝባዊ አደራ ወደ ጎን በመተው ስልጣናቸውን ለግል ሀብት ማከማቻነትና ለአላስፈላጊ ጥቅም አውለውታል በሚል በህግ እንደሚጠየቁ ተገልጿል። ከ7 ዓመት በፊት የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩትን ጄኔራል ሰዓረ መኮንንንና ሜጀር ጄኔራል ገዛኢ አበራን በመግደል ወንጀል ጥፋተኛ ተብሎ የዕድሜ ልክ እስራት ተፈርዶበት የነበረው 10 አለቃ መሳፍንት ጥጋቡ ከታሰረበት አባ ሳሙኤል ማረሚያ ቤት በትናንትናው ዕለት ተወስዶ ያለበት ቦታ ለመታወቁ ተገለጠ። የመንግስት የመረጃ ምንጮች ለመሰረት ሚዲያ እንደተናገሩት የጥበቃ አካላት ተከሳሹን ዞን 22 ተብሎ ከሚጠራው የማረሚያ ቤቱ ክፍል ወስደውት የሄዱ ሲሆን ለምን ዓላማና ወዴት እንደወሰዱት እስካሁን የታወቀ ነገር የለም። የማረሚያ ቤቱ አንድ ባልደረባ 10 አለቃ መሳፍንት ጥጋቡ ትናንት ከእስር ቤቱ ተወስዶ መሄዱንና እስካሁንም ያለበት ሁኔታ እንደማይታወቅ አረጋግጠዋል። 10 አለቃ መሳፍንት ጥጋቡ የጄኔራል ሰዓረ መኮንን የቅርብ የጥበቃ አባል የነበረ ሲሆን በወቅቱ በአማራ ክልል ከተካሄደውና ከከፍተኛ አመራሮች ግድያ ጋር በተያያዘ በአዲስ አበባ ከተማ በተፈጸመው ጥቃት ዋና ተጠርጣሪ ሆኖ በቁጥጥር ስር መዋሉ ይታወሳል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የህገ መንግስትና የጸረ ሽብር ችሎት በግድያ ወንጀል ጥፋተኛ ብሎ በመፍረድ የዕድሜ ልክ ጽኑ እስራት ፈርዶበት እንደነበር የፍርድ ቤቱ መዝገቦች ያሳያሉ። በወቅቱ አቃቢ ህግ ተከሳሹ የተጣለበትን የህዝብና የመንግስት አደራ በመጣስ እንዲሁም ወንጀሉን ለማቀናጀትና ለመፈጸም በማሴሩ ምክንያት የሞት ቅጣት እንዲጣልበት ፍርድ ቤቱን ጠይቆ ነበር። በሌላ በኩል የተከሳሹ የህግ ጠበቆች ደንበኛቸው ከዚህ ቀደም ምንም አይነት የወንጀል ሪከርድ የሌለበት መሆኑን በመጥቀስ የሞት ቅጣት መጣሉ ህገወጥ ነው ሲሉ ተከራክረው ነበር። ፍርድ ቤቱም የቀረቡትን ማቅለያዎችና ማክበጃዎች መዝኖ በመጨረሻ 10 አለቃ መሳፍንት ጥጋቡ በዕድሜ ልክ እስራት እንዲቀጣ ውሳኔ አስተላልፎ ወደ አባ ሳሙኤል ማረሚያ ቤት እንዲላክ አድርጎት ነበር። አሁን ላይ ተከሳሹ በጽኑ እስራት ላይ እያለ ድንገት ከማረሚያ ቤቱ ተወስዶ ያለበት ቦታ ለመታወቁ በጉዳዩ ተከታታዮች ዘንድ ጥያቄን ፈጥሯል። መሰረት ሚዲያ ይህን ዘገባ ቢያሰራጭም የጸጥታ አካላት ተከሳሹን ለምን እንደወሰዱትና አሁን የት እንደሚገኝ እስካሁን ከማረሚያ ቤቱ ወይም ከሚመለከታቸው የመንግስት አካላት የተሰጠ ይፋዊ መግለጫ የለም። በኦሮሚያ ክልል አርሲ በርካታ ኦርቶዶክሳውያን መገደላቸውን ተቋሙ ይፋ አደረገ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመኮ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም ጀምሮ እስከ ግንቦት 24 ቀን 2018 ዓ.ም ድረስ በተፈጸሙ የሰብአዊ መብት ጥሰቶች ላይ ያካሄደውን የምርመራ ግኝት ይፋ ባደረገበት 158ኛ ልዩ መግለጫው ቢያንስ ከ450 በላይ ንጹሃን ዜጎች መገደላቸውን አስታውቋል። ሀገር በቀሉ የሰብአዊ መብቶች ተሟጋች ድርጅት በ30
በ37 ገጾች ቀንብቦ ባወጣው ሪፖርት መሰረት በዞኑ በሚገኙ 9 ወረዳዎች ውስጥ በታጣቂ አካላት ማንነትና ሃይማኖትን መሰረት በማድረግ በተፈጸሙ ጥቃቶች የሰው ሕይወት ከማለፉን ባሻገር በርካታ ዜጎች ለአካላዊ ጉዳት፣ ለእገታና ላስገድዶ መሰወር ተዳርገዋል። በተጨማሪም ከ14000 በላይ ሰዎች ከቀያቸው የተፈናቀሉ ሲሆን በርካታ አብያተ ክርስቲያናትና የግል ንብረቶች መዘረፋቸውና መውደማቸውን አመላክተዋል። ኢሰመጉ ባካሄደው የመስክ ምልከታና መረጃ የማሰባሰብ ስራ በጥቃቶቹ ሳቢያ በየወረዳው የተመዘገበውን የሟቾች ቁጥር እንደሚከተል አሰናድቶታል። መርቲ ወረዳ 117 ሰዎች፣ ሽርካ ወረዳ 116 ሰዎች፣ ጀጁ ወረዳ 110 ሰዎች፣ ሮቤ ወረዳ 47 ሰዎች፣ ጉና ወረዳ 26 ሰዎች፣ ሆንቆሎ ዋቤ ወረዳ 20 ሰዎች፣ ሙኒሳ ወረዳ 19 ሰዎች፣ አሶኮ ወረዳ 5 ንጹሃን ዜጎችና 4 የህዝብ ሚሊሻዎች፣ አርሲ ሲሬ ወረዳ 3 ሰዎች በተጠቀሰው የጊዜ ሰሌዳ ውስጥ ህይወታቸው አልፏል። ጉባኤው የሟቾችን ስም ዝርዝር ከነምስላቸው አስደግፎም ነው በሪፖርቱ ይፋ ያደረገው። ከግድያው ጎን ለጎን በሸርካ፣ ሮቤ፣ ጀጁ፣ መርቲና ሙኒሳ ወረዳዎች በመቶዎች የሚቆጠሩ ሰዎች በታጣቂዎች ታግተው የተወሰዱ ሲሆን ቤተሰቦቻቸው ከፍተኛ የካሳ ገንዘብ ከፍለው ያስለቀቋቸው ቢኖሩም የበርካቶች ያሉበት ሁኔታ እስካሁን ሳይታወቅ ቀርቷል። በጥቃቶቹ ወቅት በህፃናትና በአረጋውያን ላይ ከባድ የአካል ጉዳት መድረሱንም ሪፖርቱ ያመላክታል። የደህንነት ስጋቱ በዞኑ ከፍተኛ መሆኑን የጠቀሰው መግለጫው በጀጁ 6216፣ በሸርካም 3746፣ በአሰኮም 2133፣ በሮቤ 1270፣ በመርቲ 1036፣ በሙኒሳ 29 እና በጉና 21 ወረዳዎች በጠቅላላው ከ14000 በላይ ዜጎች መፈናቀላቸውን አስረድቷል። በተጨማሪም እድሜ ጠገብ አብያተ ክርስቲያናት መቃጠላቸውን፣ መዘረፋቸውንና በስጋት ምክንያት መዘጋታቸውን ይፋ አድርጓል። ኢሰመጉ ድርጊቶቹ በህገ መንግስቱና በዓለም አቀፍ ድንጋጌዎች የተረጋገጡ መሰረታዊ መብቶችን የጣሱና በሰብአዊነት ላይ የተፈጸሙ ወንጀሎች ባህሪያትን የሚያሳይ ነው ብሏል። በመሆኑም የፌዴራልና የክልል መንግስታት ለዜጎች ዘላቂ ጥበቃ እንዲያደርጉ፣ እሳት ፈጻሚዎችን ለፍርድ እንዲያቀርቡ፣ ለተጎጂዎች ካሳ እንዲከፍሉና ተፈናቃዮች ወደ ቀያቸው እንዲመለሱ ጥሪ አቀርቧል። የአርጀንቲናው ፕሬዝዳንት የብራዚሉን ፕሬዝዳንት ሌባ ማለታቸው ውዝግብ አስነሳ። የአርጀንቲና ፕሬዝዳንት ሃቪየር ሚሌይ የብራዚሉን ፕሬዝዳንት ሌባና የተፈረደበት ወንጀለኛ ማለታቸው በሁለቱ ሀገራት መካከል ውዝግብ አስነስቷል። ብራዚልም በቦነስ አይረስ የሚገኙ አምባሳደሯን ጠርታለች። ትናንት እሁድ በሳኦ ፖሎ በተካሄደ ሰልፍ ላይ ለቀኝ ዘመሙ ብራዚላዊ እጩ ፍላቪዮ ንቅናቄ ተደርጓል። በዚህ ንቅናቄ ላይ የተገኙት የአርጀንቲና ፕሬዝዳንት የብራዚልን ፕሬዝዳንት ወርፈዋል። የፊታችን ጥቅምት በሚካሄደው ሀገር አቀፍ ምርጫ የሚወዳደሩትን ቦልሶናሮን ሲደግፉም ታይተዋል። የብራዚል ፕሬዝዳንት ሉዊስ ኢናሲዮ ሉላ ዳ ሳልቪቫን በስም ባይጠሯቸውም የብራዚል ፕሬዝዳንት ብለው ንግግራቸውን አሰምተዋል። ከቦልሶናሮ ጎን ሆነው ባደረጉት ንግግር ሉላን ማስቆም የሚችለው እሱ ብቻ ነው ብለዋል። የብራዚል ዲፕሎማቶች በሰጡት አስተያየት የአርጀንቲናው ፕሬዝዳንት የብራዚሉን መሪ ህዝቡንና የሀገሪቱን ዲሞክራሲ ሰድበዋል ብለዋል። ፕሬዝዳንት ሉላ ያለማንም ጣልቃ ገብነት መምራት እንደሚቀጥሉ ትናንት ተናግረዋል። በብራዚል ማንም በማይገባው ቦታ መግባቱን አንቀበልም ብለዋል። ኤኤፍቢ እንደዘገበው በአርጀንቲና የብራዚል አምባሳደር ሁሊዮ ቦቴሊ እሁድ አሊያም ሰኞ ወደ ሀገራቸው ይመለሳሉ። የቀድሞው የብራዚል ፕሬዝዳንት የመፈንቅለ መንግስት ሙከራ በማድረግ የተፈረደባቸውን የ7 ዓመት የእስር ቅጣት እንዲጀምሩ እንደተወሰነባቸው ይታወሳል።